አሸኟትም ወይ አሸኟትም ወይ መሄዱ አይደለም ወይ የዛሬ አመት ናቴ ልጅ ናት እና የሚባለው አስተካክሎት ከኔ የጎደለው ማለት ነው። እና ውድና የተከበራችሁ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? እንዴት አመሻችሁ? ደህና ናችሁ ወይ? ጨረቃዎቻችን ዛሬ የመጡበት መንገድ የሁላችንም ሀሳብ የነበረው ነገር ነው። ይሄ ነገር ደግሞ ሪል ሆኖ የእውነት ሆኖ እናየዋለን ኢንሻአላህ ማለት ነው። ውዶችዬ ለሁሉም ነገር ትዕግስት ሶብር ያስፈልጋልና ይሆናል በቅርቡ ሁሉም ነገር ተስተካክሎ በቃ አለ አይደል አሁን ያሉበትም ሁኔታ ነገሮች ሁሉ ጠርተው ምናምን ከዚህ ነገር ወጥተው ከዛ በቃ ሁሉ ነገር ተስተካክሎ ወደ ድሮ እንዴት ነው አለ አይደለ ምንም አይነት ሶስተኛ ወገን በመሃላቸው ሳይኖር እንደ ድሮ የሚሆኑበት ጊዜ ከመጣ በኋላ ሽማግሌ ይላካል ምናምን ከዛም በኋላ በቃ ምን ቀረ ውዶቼ ሰርግ ማለት ነው። ሰርግ ደግሞ መላው የጨረቃ ፋሚሊ ይጠራል ምናምን ፎፍሽ እንላለን ማለት ነው። ለሀይሚዬ ያልሆነ ቀሚስ ይበጣጠስ ትላላችሁ፣ ለብሩክ አለማየሁ ያልሆነ ቀሚስ ይበጣጠስ ነው የምላችሁ። ጉራጌኛ ይጨፈራል ነው የምላችሁ። ለማንኛውም ውዶችዬ ቁም ነገር ሳወራ ግን ይሄ ነገር ብሩኬ ያለው ነገር አለ። እንግዲህ አሁን በዚህ አይነት ሁኔታ ውስጥ ሆነን ይሄን ነገር ማድረግ ተገቢ ነው ብዬ አላስብም። መጀመሪያ እኛ መግባባት መቻል አለብን። ነገሮችን በእኛ መሀል የሚገቡ ሰዎችንም መንጥረን ማስወጣት አለብን ምናምን ብሎ ተናግሯል ማለት ነው። ላይክ ሁሌም የምንለው ነገር ነው። ሶስተኛ ወገን በቃ አታስገቡ፣ መሀላችሁ የሚረብሹትን ሰዎች በሙሉ አስወጡ ከህይወታችሁ። በቃ አለ አይደለም ቦታ አትስጡ፣ ህይወታችሁን እንዲበጠብጡ አታድርጉ አይነት ነገር እያልን ብዙ የምንለው ነገር ነው ብዙ ጊዜ ማለት ነው። ስለዚህ ዛሬ ሁሉንም ነገር ተናግሮታል ማለት ነው ብሩኬ። ከዛ ይሄ ነገር ደግሞ መሆኑ አይቀርም እሷና እኔ ፈጣሪ ብሎት እሷና እኔ እንደዚህ ተስማምተን ነገሮችን ሁሉ አጥርተን ወደዛ ነገር መግባታችን አይቀርም። በቃ ነገሮችን ግልጽ እያደረግኩ መሄድ አይቀርም ብሏል ማለት ነው ብሩክ አለማየሁ። ያሳካልን የሁላችንም ምኞት ነውና ፈጣሪ ያድርሰን ለዛ። ምንም በቃ ይሄ ጥርጥር የሌለው ነገር እኮ ነው ውዶቼ። ስለዚህ አንዳንዶቻችን ችኩል እንላለን። መቸኮል ጥሩ አይደለም ውዶቼ። መቸኮል ለሁሉም ነገር አሁን ቅመምዬ ያለችው ነገር አለ። ለሁሉም ነገር አትቸኩል። በቃ ተረጋግተህ ማውራት ያለብንን ነገር እኛ አውርተን ከጨረስን በኋላ ምናምን ነው መሆን ያለበት ነገር የሚሆነው ብላለች። ትክክል ናት፣ የምሬን ነው። እና ለሁሉም ነገር መቸኮል ጥሩ አይደለም። እኛ አሁን በቃ ከነሱ ፍቅር የተነሳ እነሱን በጣም ስለምንወዳቸው እነሱን በጣም በቃ አለ አይደል በውስጣችን ትልቅ ቦታ ስላላቸውና ቁም ነገር ላይ ደርሰው ተጋብተው ማየት ስለምንፈልግ ከኛ ፍላጎት አንጻር ነው እኛ ተጋቡ ቶሎ በሉ እንደዚህ አድርጉ ሽማግሌ ላክ ቀለበት ሰር ምናምን እያልን በቃ ምናጨናንቃቸው። ግን ደግሞ ልጆቹ ገና ልጆች ናቸው። በዚህ ሰዓት መስራት ነው ያለባቸው ምናምን እየሰሩም ነው። ግን ከዚህ በኋላ ደግሞ ሽማግሌ ተልኮ ሁሉን ነገር ይጨራርሳሉ፣ ቀለበት ይደረጋል ምናምን። ከዛም በኋላ ወደ ሰርጉ ወደ ዋናው ደግሞ ይካሄዳል በሂደት ማለት ነው። ገባችሁ? መጀመሪያ ግን ያው ሽማግሌ ተልኮ ምናምን እንደሚታወቀው እንደዛ ይሆናል ማለት ነው። ግን ለኛ ይምሰለው እንጂ እኔ እስከዛሬ ድረስ ሁሉ የጨረሱ ነው የሚመስለኝ። የምሬን ነው የጨረሱ ነው የሚመስለኝ። ግን ያው ቃል ምናምን እንደተገባቡ አሳውቀውናል ከዚህ በፊት እንደምታውቁት። ከዛ በተጨማሪ ደግሞ ላይክ የሽምግልናውም ሁኔታ እንዳለቀ ነው የሚሰማኝ እኔ። ገባችሁ? ኦልሬዲ ሰርግ ብቻ እንደሚቀር ነው እኔ እየተሰማኝ ያለው ማለት ነው። ግን ደግሞ ያው እነሱ ባሉት መንገድ እስካሁን ሽማግሌ እንኳን ካልተላከ ማለት ነው ምንም ችግር የለውም። ይሄ አሁን እንደነገርኳችሁ ያለው ሁኔታ ከጠራ በኋላ ሽማግሌ ይላከና ከዛም በኋላ ቅምዬም እኛም ሁላችንም እርፍ እንላለን ማለት ነው በቃ። እና ወዶቼ ግን እኔ እንደነገርኳችሁ ከዛ በፊት ሁሉ ነገር በቃ ያለቀ አይነት ስሜት ነው የሚሰማኝ ማለት ነው። ሽምግልናው ምኑ ማለት ነው። ምክንያቱም ከዚህ በፊት ታውቃላችሁ ጋሽዬ ምን ሲል እንደነበር ባልሽን አታጩም አይነት ነገር እያለ ሚስጥር አውጥቶ ነበረ። ከዛ ደግሞ ኤፍሬምም ይሄ ጥጋበኛ ባልሽ ምናምን እያለ ሲያወራ ነበር። እና ያ ነገር የሆነው ለምንድን ነው? የሆነ ነገር ቢኖር ነው። ገባችሁ? እና
ምንድነው አሁን ይሄ ምናልባት ለኛ ዝም ብለው ጀስት ለኛ እንትን ይሆናል ለስራው ይሆናል እንጂ የጨራረሱ አይነት ነገር ነው የሚሰማኝ ማለት ነው። ቤተሰብ አሳልፎ ሁሉ ሰጥቶ በአንድ ቤት እንድትኖር ምናምን ያደረገው በቃ የሆነ ነገር ቢኖር ነው ብዬ ነው እኔ እንትን ያልኩት ማለት ነው። ውስጤን ያሳመንኩት ጋሽዬ ብሩኬን ስለሚያምነው ብቻ ከሆነ ደግሞ ምንም ችግር የለውም። ይሄም ጥሩ ነገር ነው ማለት ነው። ዞሮ ዞሮ መሆኑ አይቀርም ይሆናል በቅርብ ጊዜ ኢንሻአላህ። ለዛ ደስታ ደግሞ ያብቃን። ሁሉም ነገር ይስተካከላል ይሆናል ማለት ነው። ብሩኬም እየሄደበት ያለው መንገድ ትክክል ነው፣ ጥሩ ነው። በቃ እኔ ተመችቶኛል አሁን ማለት ነው። ሁሉም ነገር ተመችቶኛል። ቅመምዬ ደግሞ እንደዚህ ሲዳሩ ማልቀስ ወግ ነው ምናምን ይባላል አይደለ? እሱ ነው ያየን ያለ ነው። ያው ዛሬ ቅመምዬ እንደዚህ ያለችው ነጭ ምናምን ነገር ያለችው ምንድነው መጀመሪያ ቅድሚያ እኔ እንደምን አልጠየከኝም መጀመሪያ አላወራኸኝም አይነት ነገር ብላ አስባ ነው። እውነት ነው። ያው ዝም ብሎ ድንገት ምናምን እንደዚህ አይነት ወደ ትልቅ ነገር ስትገቡ መጀመሪያ ከፍቅረኛችሁ ጋር መነጋገር ማውራት መቻል አለባችሁ ማለት ነው። ከዛ እምቢ ልትለው እኮ አይደለም ገባችሁ ግን ጀስት ማውራት መቻል አለባችሁ። ዝም ብሎ የሆነ በቃ በራሱ ሀሳብ ብቻ ሳይሆን ላይክ እንዴት ነው ሽማግሌ ልልክ ነው እንደዚህ ነው በቃ ምናምን ያለውን ሁኔታ ማውራት መቻል አለበት ማለት ነው። ብሩኬም ይሄን ነገር ለፕራንክ ብሎ እንጂ እንደ ተናገረው እሱም ቅድሚያ ማስተካከል ያለበትን ነገር ማስተካከል እንዳለባቸው ምናምን ተናግሯል ማለት ነው። ያም ነገር ደግሞ ትክክል ነው። ቅመምዬም የተናገረችበት መንገድ ያለችው ነገር ደግሞ ልክ ነች። ምክንያቱም አንድ ፍቅረኛዬ አሁን እመወደው ልጅ በመሀል ያለ መግባባት ነገር ተፈጥሮ ያ ነገር ሳይስተካከል እንደገና ደግሞ ሄዶ ሽማግሌ ከላከ እኔም እንደዛ አይነት ሪያክት ነው ማሳየው እንደ ሀይሚዬ ማለት ነው። ምክንያቱም አንደኛ ያ ነገር መስተካከል አለበት፣ ሁለተኛ እኔም ማውራት አለበት ምናምን ቅድሚያ ነገሮችን እንትን ማለት አለበት ብዬ ነው ማስበው እንጂ ቅመምዬ እንደዛ ስላለች አሁን ለምን ምናምን እንዳትሉ ደግሞ አንዳንዶቻችሁና ውዶችዬ ሁለታቸውም ልክ ናቸው። በቃኛ ለመረበሽ የሚሞክሩ ሰዎችን ሁሉ ከኛው የት ማውጣት አለብን። ስተት ላለ መስራት ክፉ ነገር ካፋችን እንዳይወጣ ለማድረግ መሞከር አለብን። ምክንያቱም በዛ ታይም እኔ የሚሰማኝ ስሜት የሚሰማ ስሜት በመናገራሳ በመተናገረኝ ሰዓት ታውቁታላችሁ። በጣም ያስጠላል። እኔም ስመልስ እሷም ስትመልስ በቃ ላይ ከኛ ማይጠበቅ እስካሁን ያልታየብንም ባሪዎች ነው እየታየብን የነበረውና አይደለም እኛን ሌሎቹንም እያበላሽን ነበርና እነዛን ነገሮች መተው አለብን። አዎ ብሩኬ በቃ ዛሬ የተናገረው ነገር ትክክል ነው። በቃ ሶስተኛ ወገን የሚባል ነገር እናንተ ላይ ምንም አይሰራም፣ ማስወገድ መቻል አለባችሁ። ሲቀጥል ደግሞ እንደዚህ አይነት ሙድ ውስጥ ወይም ደግሞ እንደዚህ አይነት ነገር ውስጥ በገባችሁ ቁጥር ደግሞ የምትነጋገሩትን ነገር ማስተካከል መቻል አለባችሁ። በቃ የተናገረው ነገር ልክ ነው። ዛሬ ብቻ አይደለም ሁልጊዜ ቁም ነገሮችን ምናምን በመሀል ጣል ያደርጋል ብሩኬና ቅመምዬም ብትሆን እንደዛና ውዶችዬ ሀሳባችሁን ሁሉ ያሳካላችሁ ፈጣሪ እና የተናገረው ነገር ልክ ነው። ሶስተኛ ወገን የሚባል ነገር በፍቅረኛሞች መሀል በባልና ሚስት መሀል አይሰራም። በቃ እንደዛ ወደ ሶስተኛ ወገን የሚካሄደው ከአቅም በላይ ሲሆን እነሱ መፍታት ሲቸግራቸው ሲከብዳቸው ነገሩ ትልቅ ደረጃ ሲደርስ በቃ ከአቅም በላይ ሲሆን ወደ ሶስተኛ ወገን ይካሄዳል። ምክንያቱም ያ ሶስተኛ ወገን ደግሞ እንዳስታርቅ በመሀላቸውን ያለውን ነገር መፍታት እንዲችል ይደረጋል። ከዛ ደግሞ ካልሆነ ደግሞ ወደ ሌላ ይካሄዳል ማለት ነው እንጂ ጀስት የሆነ ነገር እንትን ባለ ቁጥር ሶስተኛ ወገን ሌላ ወገን ምናምን ቤተሰብ ጓደኛ ምናምን የሚባል ነገር አይሰራም። በቃ እንደዛ በተባለ ቁጥር ነገሮች እየሰፉ ነው የሚሄዱት ማለት ነው። ስለዚህ ጓደኛ የራሱ ቦታ አለው፣ ቤተሰብ ነው የራሱ ቦታ አለው፣ ፍቅረኛ ነው፣ ወደፊት ባል የሚሆናችሁ ነው፣ ወደፊት ሚስት የምትሆና ነች። ለዛ ደግሞ ሁሉም የራሱ ቦታ አለው ማለት ነው። ያን ነገር ማሰብ መቻል አለብን ማለት ነው። ብሩክ የተናገረው ነገር ልክ ነው። ቅድሚያ ነገር መስተካከል መቻል አለበት፣ ከዛ ወደ ገደለው ይገባል ማለት ነውና ፈጣሪ ካለ ሁሉም ነገር ግልጽ እያደረኩ መሄድ አይቀርም። ምንም የናንተንም ደስታ የኔንም ፈጣሪ ያሳካልን ለዛ ያደርሰን ብሏል። ያሳካልን ብሩኬ። ሁሉም ነገር ደግሞ እንደሚስተካከል ተስፋ አደርጋለሁ እና ይመቻችሁ። በጣም ነው ደስ ያለኝ እኔ በዛሬው ደግሞ ማለት ነውና ለሀብቴ ነገሮች ሽማግሌዎችን ሰብስበ ጋቢ ማር ምናምን ይዘ ሄደ
ልጃችሁን ለልጃችን ብለህ ጠይቅ ብዬ ሽማግሌ ልክ ያለው እናንተ ሽምግልናዋን ተቀብለናል ካሉ ቅመጠል ዛሬውኑ ነው ከዚህ ቤት ማስወጣሽ። እኔ እና አንቺ ሁሉ አመት ተናበብን ተጠናናን ምን አለን ምንድን ነው የምጠብቂው አንቺ ወይስ እድሜ ገና ነው ልትይ ነው? አታፍሪም አንቺ? እቺ ምንድነው ብሩኬ ለማንኛውም ቅመምዬ እንግዲህ እንደዚህ እያለቃቀሰች ምናምን ነበረ። ያው እንደነገርኳችሁ የቅመሜ ሀሳብ መጀመሪያ እኔን ቅድሚያ ለምን እኔ ጋር አላወራህም ምናምን ነገር ነው። ታውቃላችሁ እንደዚህ ሁሉ ነገር ስነ ስርዓት ባለው መንገድ መጀመሪያ ታገቢኛለሽ ወይ ብሎ መጠየቅ፣ ከዛ ሽማግሌ መላክ ምናምን አለ አይደለ? በቅደም ተከተል እሱን ነው የምፈልገው ቅመምዬ። እሱንም ደግሞ ያደርጋል። ብሩኬም ጠፍቶት አይደለም፣ ያው ጀስት ፕራንክ ለማድረግ ነው እንደዚህ ያዛጋት ማለት ነው። እና ቅመምዬም ያለችው ልክ ነች፣ ብሩኬም ደግሞ ያለው ነገር ልክ ነው። ከዛ በስከ መጨረሻ ደግሞ ምን እየተባባሉ ነበር? ታደርገዋለህ ግዴታ ምናምን ነገር እያለችው ነበረና እዛ ፓርት ላይ በጣም ነው ያሳቀችኝ። እውነት ነው ያደርገዋል። ብሩኬ ደግሞ እንግዲህ እየተዛተብኝ ነው ምናምን እያለ ነበርና እና ብሩኬ እውነት አድርገኸው ደግሞ የእኛንም ደስታ ሞልቶ ቅመምዬም ሁላችንም ደስ ብሎን ፈጣሪ ሁሉንም ነገር ሰላም አድርጎት ለቁም ነገር ለትልቅ ደረጃ ያደርሳችሁ። ዛሬ ደግሞ ድሉን የአርሰናል ያደርግልን በፈጣሪ ቅድም ማለት ነው። እስኪ ተጀመረ እንዴ ምናምን ብዬ ዩቲዩብ ላይ ላይቭ ላይ ገባሁኝ። ማለት ዩቲዩብ ላይቭ እንዴት ነው ማንቸስተር ከማን ነው አርሰናል ከማንቸስተር ሲቲ ጋር ነው የሚጫወተውና ላይቭ ላይ ጀምረው ከሆነ ምናምን ብዬ ገባልኩኝ። ከዛ ገና እየገባቡ ምናምን ነገር ነበርና እነዚህ የኢትዮጵያ ጋዜጠኞች የስፖርት ጋዜጠኞች ምናምን እያዳመቁት ምናምን ነበርና እነሱን እየተከታተልኳቸው ነበርና በቃ የሀይሚዬ እንትን ሲለቀቅ በሀይሚዬ ቤት ያንን እንትን ብዬው ወጣው ማለት ነውና አሁን ላይ ምን ላይ ደርሰው እንደሆነ ራሱ አላቅም። ብቻ ግን ድሉ ያርሰናል ያድርገው በፈጣሪ የናፈቁት ዋንጫ በልተው በቃ ደስታ በደስታ ያድርጋቸው። የምሬ ነው። እና ለማንኛውም የሚመቻችሁ መልካም ምሽት ብያለሁ። ባይ ባይ።